ነው። የዚህ ባለቤት ደግሞ ደስ የሚለው ኢትዮጵያዊ ነው። ለሱ ፕላን ያደረግነው ዛሬ ማታ 6 ላይ ይህንን ፕሬስ ሪሊዝ እንደምናደርግ ፕሮግራም ነበረን። ፕሮግራማችንን እንገልጻለን የሚለው የኔ ድካምና የትራንስፖርት ወደዚህ ፍላይት ታይሞች የተለያዩ ስራዎች በመደራረባቸው ረጋ ብዬ ባለመመለሴ ይቅርታ ጠይቃለሁ ወንድሜ፣ በጣም ይቅርታ ጠይቃለሁ። በእኔና በአንተ አለመግባባት ልጆች ሳይታከሙ መቅረት የለባቸው። አንተም ሳይገባ በመቅረት አዝናለሁ። በጣም ይቅርታ አድርግልኝ። ወደዛ ስሜት ከትቼ ከሆነ ብያለሁ። ይሄን ብያለሁ። በቃ ማለት በቃ ካልገባ አዘግበው የገባቸው ይመዝግቡና እኔ ስመጣ ደግሞ ማስረዳት የምችለውን በዚህ መልኩ ለማስረዳት ስለፈለኩ ነው። ሶሪ ለዛ ስሜቴ በጣም ይቅርታ ጠይቃለሁ። ከዛ ውጭ ግን ቅድም ያልኳቸው ናቸው ዓላማዎቹ። አሁን ጥያቄ መቀጠል ትችላለህ። እሺ በጣም ያው እኔ ዞሮ አንድ ማንኛውም ድርጅት ሲመጣ ጥያቄ ማንሳት አንተም ቀድመህ እንዳልከው መጥፎ ነገር አይደለም፣ ጥያቄው መጠየቁ ማለት ነው። ስለዚህ እኔ ደግሞ ሮንግ የሆነ ጥያቄ አልጠየቅኩም። ህዝቡም ኮመንት ላይ ያስቀምጠው ነገር አለ እኔ ተቃርኖ አይረዳ የሚል ነገር አልወጣኝም። ቪዲዮ አለ ለምን መጡ ለምን አደረጉ አላልኩም። ቅድምም ለምሳሌ እንደተናገርከው እኔ ከዚህ ጆስ እንደ ጥያቄ እንጂ ያነሳሁት ኮሽን እንጂ ያደረኩት ነው አላልኩም። እኔ ደምድሜ አልተናገርኩም። ስለዚህ ለምሳሌ ሰዎች ሞር ለእናንተም የእናንተን ትረስት ነው ሞር ቢል የሚያደርግ ሰዎች ሲያውቁ፣ ምክንያቱም ሲያውቁ ለምን እንደሚረዳ ሲያውቁ፣ ማናቸው ይሄ ካምፓኒ ምንድነው፣ የቦርድ ሜምበሩ ማን ነው፣ ለምን ዓላማ ነው የሚውለው የሚባል ጥያቄ ልክ እንደ ነውር መታየት የለበትም የሚል እምነት ስላለኝ ነው ጥያቄ ጠየቅኩት እንጂ አንድም ሰው ጥያቄ ስህተት ነው ለምን ጠየቅ የሚል ሰው እንደማይኖር እርግጠኛ ሆኜ መናገር እችላለሁ። ስለዚህ ከዛ አንግል እኔ እንደዛ ከሚባል በመጠየቄ ካላመንኩበት ከሚሆን በሚል እንጂ እኔ ሲጀመር ቀድሜ ነው የጠየቅኩት እንጂ ላይክ ሐሙስ ነው አሚን ሮብ ነው ያወራነው። ያ ማለት ከፍላይቱ በፊት ስላወራ ሐሙስ ማታ ሮብ በእናንተ ነው እንጂ እኛ ጋር ሮብ ነበር። ኦኬ ሰዓት ላይ ሊሆን ይችላል። ኦኬ ኤኒዌይስ እኔ ወደ ጥያቄ ላንሳና ጥያቄው እኔ ለህዝቡ ነው። ህዝቡ ራሱ የራሱን ስለሚመረምር እዚህ ውስጥ ብዙ ጠበቆች ይኖራሉ፣ የህግ አዋቂዎች ይኖራሉ፣ ሌሎችም ነን ፕሮፊት ይሄ ኦርጋናይዜሽን የሆነ ማህበር ወይም ድርጅት ያቋቋሙ ሰዎች ይኖራሉ። የራሳቸውን ጥያቄና የራሳቸውን መልስ ይወስዳሉ። እኔ ያልኩት ነገር ሁሉ ትክክል ነው ማለት አይደለም። እናንተም የምትመልሱት እንደዛው ሰዎቹ በራሳቸው። እኔ የተወሰነ ጥያቄ ነው ያለኝ። አንደኛው ጥያቄ ምንድነው እንግዲህ ሄርት ፋውንዴሽን የተመሰረተው በአሜሪካ ነው። ስለዚህ የኢትዮ ኢስታንቡል ሆስፒታል ደግሞ ያለው በኢትዮጵያ ነው ሬጂስተር የሆነው እስከማውቀው ድረስ። ያው አንድ ኦነር ክሬት እንዳደረገው ወይም አንድ ኦነር እንዳለው እዚህም ስለተናገራችሁ እሱን ጥያቄ አላነሳውም እና ስለዚህ ሁለቱ ሀገር የተለያየ አሰራር አለውና ኦዲት የሚያደርገው ማን ነው ማለት ሁለት የተለያየ ሀገር ስለሆነ አንደኛው ነን ፕሮፊት ነው እዚህ ነው ወይም ገንዘብ የሚሰባሰበውና ለኢትዮጵያ ለየትኛውም የሕክምና ማዕከል ሲሁሉ ማን ነው ያንን ኦዲት የሚያደርገው? ገለልተኛ አካል አለ ወይ ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ኦኬ ይሄ ነን ፕሮፊት የሆነ ኦርጋናይዜሽን ለፕራይቬት ለሆኑ ሆስፒታሎች መክፈል ይችላል ወይ ነው? ከተመለሰ መዝለል ይቻላል፣ ችግር የለውም ከተመለሰ ማለት ነው። ካልተመለሰ ግን ነን ፕሮፊት የሆኑ ኦርጋናይዜሽን ድርጅቶች ፕራይቬት ለሆኑ ሆስፒታሎች መክፈል ይችላል ወይ የሚል ነው። ሌላው ምን ያህል ገንዘብ ለማሰባሰብ አቅዳችሁ ነው የመጣችሁት? ማንኛውም ፕሮግራም በነገራችን ላይ ከገንዘቡ በፊት ፕላን ነው ያለው። አሁን ለምሳሌ ቀደም ሲነገር እንደሰማሁት መጀመሪያ ገንዘቡ ይሰብሰብ ሳይሆን እኔ ገንዘብ ሳሰባስብ የሆነ እቅድ ይኖረኛል፣ የሆነ ፕላን ይኖረኛል። ለዛ ነገር ለማዋል ይሄን ያህል ገንዘብ ያስፈልገኛል ብዬ ነው አይደል ታርጌት የማደርገው። ስለዚህ ምን ያህል ገንዘብ ለማሰባሰብ አስባችኋል የሚለው አሁን ላይ አንድ ሰው ጠይቋችሁ ነበር። አንድ ህጻን ልጅ በአማካኝ ምን ያህል ይፈጃል የሚለው ምናልባት እሱ ገንዘብ ጥናቱ ከመንግስት ሆስፒታል ነው በግለሰብ ሆስፒታሎች ነው ያንን ቁጥር ያነሳችሁት ማለት ነው። ከዚህ እስከዚህ አይ ቲንክ ከ700,000 እስከሆነ 1 ሚሊዮን ብር ያላችሁት መነሻችሁ ከምንድን ነው? ከፕራይቬት ሆስፒታል ነው ከገቨርንመንት ጋር ንጽጽር ተሰርቶ ነው የሚለው ነው።
ሌላው ከሌሎች ተመሳሳይ ተልእኮ ካላቸው ወይም ድርጅቶች ጋር በጋራ ትሰራላችሁ የሚለውን አሁን ሰራለን ነው። ግን ደግሞ ዛሬ አንድ መግለጫ አይቻለሁ። በኢትዮጵያ የልብ ህሙማን ማዕከል መርጃ ማዕከል ህፃናት መርጃ ማዕከል ላይ መግለጫ አውጥቷል። ያ መግለጫ የሚለው ከዚህ ድርጅት ጋር ምንም በጋራ የምንሰራው ነገር የለም ነው እያለ ያለው። እሱን ማየት ይቻላል፣ ፔጃቸው ላይ ተለጥፏል። ስለዚህ ሁለቱም አንድ ዓላማ ካለው ምናልባት የሚመጋገብ ከሆነ አንድ ላይ መስራት የለባቸውም ብላችሁ ታምናላችሁ ወይ ነው ሌላኛው ጥያቄ። ከዛ ውጪ ቅድም ተነስቷል እሱ 100 ልጅ ኦኬ፣ እሱን በገንዘብ ማስቀመጥ ይቻላል። ስለዚህ ባጭሩ አቶ ብርሃንም አቶ መኮንንም ጥያቄው ይሄ በኔጌቲቭ የመጣ ሳይሆን ሁሉም ሰው አውቆት ለናንተም ለድርጅታችሁም የሚጠቅም ነገር እንጂ ልክ እኔ አንቲ ሆኜ መጥቼ ይህንን ድርጅት እንዳይሰበሰብ ችግር አለበት አላል። በግለሰብ እንኳን ስለናንተ መጥፎ ነገር አላወራው። ስለዚህ እንዳይቀየር ነው ተቀይሮ አንዳንዱ ከአዶናይ ጋር ያያይዘው። እኔ ከአዶናይ ጋር ያያዝኩም ድርጅቱን ጥያቄ መልስ፣ ይሄ ጥያቄ አለን እንጂ ካልመለሰ እንዳትረዱ እንደዚህ እንዳይደረግ አላልኩም። ይሄ ጥያቄ ለወደፊትም ይቀጥላል። ከዚህ በፊትም የምጠይቀው ነው። ለሄርት ቱ ሄርት ፋውንዴሽን ለብቻው መጥቼ የጠየቅኩት ጥያቄ አለ። ከዚህ በፊት የተለያዩ ድርጅቶችን በግለሰብ ጠይቄያለሁ። ይሄ ደግሞ መብት አለኝ የመጠየቅ፣ ማንም ሰው መጠየቅ መብት የለም የሚልበት አይነት ህግም ሀገርም ስላልሆነ ማለት ነው። ደግሞ አንዴ ጥያቄዎችን እየመገብናቸው ነው ያለ ነው። ቶሎ ብለህ ጥያቄዎችን ጠይቅና መልስ። እኔ ጥያቄን ጨርሻለሁ። ተመስገን፣ አመሰግናለሁ። የመጀመሪያ ቅሬታን ፈታ፣ ይቅርታ ተቀበልክ፣ ሶሪ ብያለሁ። ምንም ችግር የለም። እሺ፣ እግዚአብሔር ያክብርልኝ። እኔም ካጠፋው ይቅርታ ብያለሁ። እሺ፣ ታንኪ። አራት ጥያቄዎች ሰጥተውኛል። ይሰማል ድምጻችሁ? የኦዲት አደራረግ ስርዓቱ ምን ይመስላል የሚል አንድ ነን ፕሮፊት ኦርጋናይዜሽን ሲቋቋም የፍቃድ የሚሰጥ አካል ኦዲት የሚያደርግበት ስርዓት አለ። የአሜሪካኑ በአሜሪካኑ ህግ ይደረጋል። ወደ ኢትዮጵያ ደግሞ ፈንድ ሲያደርግ የአሜሪካኑ ኤንጂኦ ወደ ኢትዮጵያ በሚልክበት ሰዓት ኢትዮጵያ ሲገባ ራሱ ከታክስ ነፃ ከማድረግ ተነስቶ ገብቶ የሚውልበትም ጭምር የት እንደሆነ የኢትዮጵያ መንግስት ደግሞ ያደርጋል ማለት ነው። ስለዚህ ሄርት ቱ ሄርት በአሜሪካንም በኢትዮጵያም የተመዘገበ ድርጅት እንጂ በአሜሪካን ብቻ አይደለም። በዛም ሀገር ሄርት ቱ ሄርት ፋውንዴሽን የሚል ላይሰንስ አለ። ስለዚህ ለኢትዮ ኢስታንቡል ብቻ እኮ አይሰጥም እኮ። ቅድም ተሙ ሰምተህ ከሆነ ለምሳሌ ኢትዮጵያ ውስጥ ከተለያየ አቅጣጫ ትራንስፖርት ቸግሯቸው የማይመጡ ልጆች አሉ። እንደ ከወላጆቹ አንደበት ማርች 21 ከተገኘ ቪዲዮ ዶክመንተሪ ስለሚቀርብ በደንብ ታየዋለህ። ከወላጆቹ አንደበት ብትሰማ ከአዲስ አበባ ከ1000 ኪሎ ሜትር በላይ ተጉዘው የሚመጡ ልጆች አሉ። ወላጆች ድሃዎች ገንዘብ የላቸውም። ትራንስፖርት በጣም ችግር ነው ታውቃለህ። በቃ በጣም ችግር ነው። ከዛ መጥተው ደግሞ በአንድ ጊዜ አይሆንላቸው፣ ወረፋ ጠብቀው አልደረሳችሁም ተብሎ ይሄዳሉ። በተጉላላ በትራንስፖርት ነው የሚመጡት። ስለዚህ ጥናት እያደረግን ያለ ነው። ሄርት ቱ ሄርት የተቋቋመበት ምክንያት ባይዘው ይሄንን የህፃናቶችን ሕክምና ከኢትዮ ኢስታንቡል አውጥቶ ራሱን የቻለ እንዲሆን የማድረግ ስራ ነው ያለው። ለምሳሌ ቅድም የልብ ህሙማን ማዕከል ከአንተ ጋር አልሰራም ግንኙነት የለኝም ብለዋል አለ። በፊት የነበረው ዳይሬክተር ከኔ ጋር በደንብ አድርጎ ይሰራል። መስራት ብቻ አይደለም፣ እኛ ስንቸገር እነሱ ያውሱናል፣ እነሱ ስንቸገሩ እንበዳደራለን። አልፈን ተርፈን ፔሸንት ጠይቀን አልሰጠንም። እሱ ይሁን ሌላው ዳይሬክተር ይሁን አላውቅም። ከጥቁር አንበሳ ፔሸንት እንጠይቃለን፣ እንወስዳለን፣ እናክማለን። እኛ የልብ ማዕከል እኮ ማህበር እኮ ነው። በቃ አሁን እኮ ደስ ሊለው ነው የሚገባው። ከጣሊያን ሀገር የሚመጣው 50 ሰው ሊያክም ነው እኮ ነገ። አሁን ኤፕሪል 24 እኮ ትከታተላለህ ዜናው። 50 ሰዎች ከሚታከሙት እኮ 25ቱን እኮ መንግስት ሆስፒታል እንዲያከሙ እኮ ፍቃድ እየጠየቁ ነው ጥቁር አንበሳ። ከጥቁር አንበሳ ባይዘው እዚህ ጋር ግልጽ ይሆንላችሁ፣ የልብ ህሙማን ማህበር የሚባል አለ። ህመምተኞቹን በማህበር አሰባስቦ ቁጥር እየሰጠ
ልክልሃለሁ፣ በውስጥ በአንተ ስልክ ልክልሃለሁ እንዴት እንደምንከባበር። እነኛ ልጆች ከዛ መዝገብ ላይ ነው የምንወስደው እኛ። የልብ ህሙማን ማህበርና የልብ መርጃ ማህበርን አናቀላቅለው። ያኛው የህክምና ሴንተር ነው። ዶክተር በላይ አበጋዝ ያደ በጣም ማደንቃቸው ብዬ ግድም ገልጬልሃለሁ። በጣም አርቲስት ማናት ልጅ፣ በጣም ጥሩ ልጅ የምትሰራ ልጅ አለች። እኔም ደውዬ አንድ ጊዜ አብረ በጋራ እንሰራለን ብዬ አናግሬያታለሁ። መሰረት አርቲስት መሰረት በጣም አፕሪሼት የማደርገው ቦታ ነው። የጎበኘሁት ቦታ እኮ ነው። እኔ ጋር የሚሰሩ ሐኪሞች እኮ እዛ ይሰራሉ እኮ። እኔ ጋር ሰርጀሪ የሚያደርገው ሐኪም እኮ እዛ ሄዶ ሰርጀሪ ያደርጋል። ከዚህ በላይ ምን ግንኙነት አለ? ሄጄ ሜዲካል ዳይሬክተሩን ላላቀው ይችላለሁ። እሱን አላወቅሁትም ማለት ግን እዛ የሚሰራው ሐኪም እኔ ጋር ይሰራል ማለት አይደለም። እዛ ወረፋ የያዘ ልጅ እኔ ጋር መጥቶ ሊታከም ይችላል። ከወረፋ ላይ መውሰድ እንችላለን። እኛ እኮ በግላችን ያልመዘገብነው ለምን መሰለህ? አድሎ እንዳይኖር እዛ የተሰለፈ ሰው እያለ ሌላ ሰልፍ እንዳናሰልፍ እንጂ በነፃ ሕክምና አለ ብለው መቼም እንኳን የተቸገረ ሰው አይደለም ሀብታም ሳይበጣም። ስለዚህ ከልብ ህሙማን ማዕከል ማህበር ነው። ልክ እኛ እንደምናቋቁመው የዛሬ ስንት ዓመት ዶክተር በላይ አቋቋሙ። የልብ ህሙማን ማህበር በቦርድ የሚመራ እኮ ነው፣ የመንግስት አይደለም። አንድ በጎ አድራጎት አቋቁሞ ቦርድ የሚመራው ማህበር ነው። ጥቁር አንበሳ ግን የልብ ህክምናው የመንግስት ነው፣ የመንግስት ነው። የልብ ህመምተኞች ማህበር ደግሞ ዶክተር አቶ እንዳለ የሚመራው ፕሬዚዳንት ሆኖ የሚመራው እኔ ጋር አግሪመንት ከኢትዮ ኢስታንቡል አግሪመንት አለው። ይሄ አግሪመንት መቼ መሰለህ? የዛሬ 2 ዓመት 3 ዓመት አካባቢ በፊት የነበረ አግሪመንት አለ። ስለዚህ አዲስ ይሆን አይደለም። ስለዚህ ከጥቁር አንበሳ አሁን ደግሞ ከዚህ 1 ዓመት መካከል ውስጥ ዲቦራ የሚባል ፋውንዴሽን አለ። ይሄ ዲቦራ የሚባለው ፋውንዴሽን ዳውን ሲንድሮም የዚህ የአእምሮ እድገት ውስንነት ያለባቸው ልጆች የሚያሳድግ ተቋም ነው። እነኛ ልጆች በተለይ በጣም ብዙ ህመምተኞች አሉ። ባለቤቶቹ እዚህ ሊሰሙ ይችላሉ፣ አሁን ምስክር ናቸው። ከዛም ወስደን እኮ በደብዳቤ ወስደን አክመን እንመልሳለን። ስለዚህ ከአንድ ተቋም ጋር ተመሳሳይ ተቋም ነው። ምናልባት ያ ተቋም የኛን ዓላማ ሳይሰማው ተቃውሞ ወጥቶ ከሆነ እኔ ያዝንበታለሁ። አጋዥ ያገኘው ብሎ አፕሪሼት ማድረግ የሚገባው ተቋም እኮ ነው። ለማገዝ እኮ ነው የመጣው። ቁጥር እኮ ነው የሚቀንሰው። ለምን ህፃናቶቹን አናስቀድምም? የኔ የሚባለው ነገር ምን ይሰራል እዚህ ላይ? ምን ኢትዮ ኢስታንቡል እኮ እውነቱን ልንገር አይደለ 113 ልጆች ሲያሳክም እኮ የረዳው ሰው አልነበረም። ጓደኞቻችን እየመጡ ነው ያሰሩት። ቅድም እንዳልኳችሁ እርዳታም ጥየቃ አልወጣንም። በፍላጎት ላይ የተመሰረተ ነው። እኔ ግን ሳየው የልብ ህክምናው ከፍተኛ ገንዘብ ይፈልጋል። በጣም ብዙ ገንዘብ ይፈልጋል። ንግድ ነው የተቋቋመው። የሰራተኛውን ደሞዝ መክፈል እንዳይችል ነገ እንዲከስር መሆን የለበትም ያ ድርጅት። ዛት ሷይ ህክምናው እንዲቆም አልፈልግም። ሄርት የሚባል ሲሪየስ ኤድ ይቋቋምና ከኢትዮ ኢስታንቡል ወጥቶ ለብቻው ይመስረት፣ ሴንተር ይኑረው። ልብ ማዕከል ዶክተር አበጋዝ ዶክተር በላይ በጣም ብዙ ችግር አልነበረባቸው። በጣም ሲለምኑ 1 ብር ሲሉ ተቋቋመ። ደስ የሚል ታሪካቸውን አስቀምጠው ሄዱ። አሁን እሳቸው የሉም፣ ቦርድ ውስጥም የሉም እሳቸው። ልብ ማዕከሉ ግን አለ። ነገ ሄርት ሴንተር ሲቋቋም እኔ ላልኖር እችላለሁ። የልብ ማዕከሉ ግን ሌሎች ቦርዶች እየመሩት ይቀጥላል። ስለዚህ እኔ በጣም ደስ የሚል ነው። አንተ የምታነሳው ጥያቄ ለማህበረሰቦቻችን በደንብ ግልጽ የሆነ ነገር ያደርግልናል። እንዲህ አይነት ጥያቄ ሲነሳ በደንብ እንዳስረዳ ይሆናል። እኔ በጣም እንጂ አድርጌ ነው የምነግርህ። ነገ አብረኸኝ እንድትሰራ ስለምፈልግ ነገ አንተ መጥተህ የዚህ ዓላማ ደጋፊ ሆነ አብረኸኝ እንድትሰራ ፈልጋለሁ። ምንም በኔጌቲቭ አላየው። ስለዚህ የኦዲት አደራረግ ስርዓቱ ቅድም ባልኩ መሰረት ፍቃድ የሰጠው አካል ኦዲት ያደርጋል። በሁለቱም ሀገራት ያለው ህግ ያስገድዳል። ኦዲት ሳትደረግ ንግድ ፍቃድ የነን ፕሮፊት ፍቃድም አይታደስም። ስለዚህ ሄርት ግን ሲቋቋም ዓላማው 4 ክልሎች መርጦ የፔሸንት ፍሰቱን የህፃናቶቹ ፍሰቱን ያየበት ቦታ ላይ በመንግስት ሆስፒታል ውስጥ የልብ ቀዶ ህክምና ሴንተር ማቋቋም ነው ዓላማው። ገብተህ ብታየን ያ ሲቋቋም ምን ይሆናል መሰለህ? ትራንስፖርት የቸገረ ሰው እዛው ይታከማል። አይመጣም፣ በትራንስፖርት ችግር አይወድቅም። ጥበት አይኖርም፣ መጉላላት አይኖርም። ስለዚህ ሊደነቅ የሚገባው ምን መሰለህ? ግል ተቋም ሆኖ ሰው አይርዳ የሚለው ህግ የለም። የግል ተቋም እንደውም ይበረታታል። ሌሎች የግል ተቋማት ሁላችንም በአመት 100 ልጆች ብናሳክም እኮ ብዙ ግል ተቋማት አሉ፣ እያከሙ ያሉ አሉ፣ እያከሙ እየሰሩ ያሉ ሰዎች አሉ። አፕሪሼት የምናደርጋቸው ሄደው በየክፍለ ሀገሩ የሚያክሙ ሰዎች አሉ። እኔ ብቻ አይደለሁም እኮ ይሄ
ግን 25,000 ሰው እንዴት አድርገህ ትጨርሳለህ? አንዳንድ ሺህ እንኳን በአመት ብታክም እኮ 25 ዓመት ይፈጅብሃል። 25 ዓመት ይፈጅብሃል። ወረፋ እየጠበቁ ወረፋ ደርሷቸዋል ሲባሉ ልጆቹ ሞተዋል እንባላለን እኮ። ይሄን ስትሰማኛ ቦታ ሆነ እንዴት እንደሚያምህ በጣም ነው የሚያምነው። ስለዚህ የኦዲት አደራረጉ በዛ ይሄዳል። ነን ፕሮፊት ለግል ተቋማት ይከፍላሉ ወይ? ኦፍ ኮርስ አወራዶ ሊከፍል ይችላል። አሜሪካን ሀገር ያለው በጎ አድራጎት እኮ እኛ ጋር የአጥንት ሕክምና ለህፃናቶች ይከፍላል። አሜሪካን ያለ ኤንጂኦ ከኢትዮ ስታንቡል ጋር ተዋውሎ አይኦኤም የሚባል ለምሳሌ ስደተኞች የኤንጂኦ ተቋም አለ። ብዙ ስደተኛ ከኛ ጋር አግሪመንት ገብቶ ያሳክማል። የመንግስት ሆስፒታልም ያሳክማል፣ የሌላውም ጋር ያሳክማል፣ ሁሉ ቦታ ያሳክማል። የነን ፕሮፊት ኦርጋናይዜሽን ለግል ተቋማት ይከፍላል። እንዳደረጃጀቱ የውስጥ ህጉ የሚያስከፍለው ይከፍላል። የውስጥ ህጉ የሚያስገድደው የመንግስት የግል ተቋማት አሳክማለሁ ብሎ መቼም አይቋቋምም። ስለዚህ ዋናው በህክምናው ላይ ያለው ነገር ያደርጋል። ለግል ተቋማት የህክምና ሴንተር ሌጋል ሴንተር ነው፣ ታክስ ከፋይ ነው። ስለዚህ መንግስት ጋር ወረፋ ስላለቆ ነው። የኢትዮጵያ ህዝብ ብዙ ነው። ብዙ የጤና ተቋማት ቢኖሩም የህመምተኛው ብዛትና የሆስፒታሉ መጠን ባላንስ አላረገም። ዛት ነው የግል ሆስፒታል ሰው እየፈሰሰ የሚሄደው እንጂ የመንግስት ሆስፒታሎች ብዙ አሉ። በተለይ ከልብ ህሙማን ተቋም ጋር ምንም አገሪስት የሆነ ሁኔታም ስለሌለ ጥያቄዎቹን ልመልስና ሌሎች ጥያቄዎች አራቷን ልጨርስልህና ከዛ ሌላ ካለ ሌሎችም እንዳይወስዱ የኔ እናንተ ክርክር ብቻ እንዳይመስል። ምን ያህል ገንዘብ እናገኛለን ብላችሁ መጣችሁ የሚለው ቅድም መግለጫ ላይ እኔ ገንዘብ አይደለም የምፈልገው። እኔ ምንድን ብትችል ልጁን የሚያሳክም ከሆነ በቃ ልጁ መጥቶ ያሳክም እያየው፣ አለበለዚያ አባል ሆኖ እኛ አሁን ዝርዝር አምጥተናል። ለምሳሌ ዝርዝሩ እዚህ አሁን አልያዝኩትም። 100 ልጆች ኬዛቸው ምን እንደሆነ፣ እድሜያቸው ማን እንደሆነ፣ የወላጆቻቸው ስልክ፣ የሚታከሙበት ወጪ ገንዘብ አሁን ስንት ብር ይሆናል በልጆቹ ልክ ይደመርና እንደየኬዛቸው ሁኔታ ዋናው 100 ልጆች ለማሳከም ነው አሜሪካን ስለሆነ መጣ። 100 ልጅ በየአመቱ የሚያሳክም አባላት ለማፍራት ነው መጣ። ስለዚህ አንተም አባል ብትሆንልኝ ያንተ ጓደኞች ሰብስበ አንድ ልጅ ብታሳክምልኝ፣ አንድ ልጅ እናሳክም፣ ግድ የለም የትም አሳክመው። ግን ብዙ ልጆች ተሰልፈዋል። በቃ ተሙ አንድ ልጅ አሳክመ፣ በየአመቱ አንድ ልጅ አሳክመ፣ አንተ 10 ልጅ የምታሳክም አሳክመም ይሆናል። እንዳልከኝ ቅድም ብዙ እርዳታ እንደመሰበስብ ሰምቻለሁ። እኔ እሱን በጣም አፕሪሼት አደርጋለሁ። ስለዚህ ምን ያህል ታገኛላችሁ የሚለው የምናገኘውን ገንዘብ በልጆች ቁጥር ነው የመደብነው። 100 ልጆች ሊያሳክም የሚችል አባላት ማግኘት ነው ዋና ዓላማችን። የሚሰበሰበው ገንዘብ ተሰብስቦ ሲያበቃ ዋነኛ ዓላማችን የልጆችን የመታከም አቅም መቀነስ ስለሆነ በተለያዩ ክልሎች ሴንተር አቋቁመን ብዙ ልጆች ማከም ነው። ለአሁኑ እቅዳችን በአመት 300 ነው። ከተሳካልን ግን በአራቱም ክልሎች 300 ብናክም 4 ጊዜ 300 1200 ልጆች እናክማለን ብለን እናቅዳለን። የመጨረሻው የቅድም የልብ ህሙማን ያልከው ጋር የተገናኘ ጥያቄ ስለሆነ እኔ ወንድሜን ሄጄ ስሄድ አናግረዋል። አጋጣሚ ሆኖ መልኬን አያውቀኝም። የበፊቱ ዳይሬክተር እኔ ጋር ሰርጀሪ ይሰራ ነበር እኛ ሆስፒታል ውስጥ። የአሁኑ ግን እሱ ሊያውቀኝ ይችላል፣ ያላውቀውም። ለምን መግለጫ እንደሰጠም አልገባኝም። ቁም ነገሩ ልጆች እናሳክም ነው ያልኩት። የልብ ማዕከል ስም አልጠራሁም። እኔ በልብ ማዕከል ስም እርዳታ አልሰበስብም። ሀርት ቱ ሀርት ነው የሚባል እንጂ ለምን እንደከፋው አልገባኝም። ወንድሜ ምን ነው ከፋ ብትችል መተህ ለምን አላገዝከኝም? ለምን እሱ ከዚህ በፊት መጥቶ እዚህ ሀገር አለመነ ማለት ነው። ያሰን እሱም ያውቀዋል፣ እኔም ያውቀዋለሁ። ገቢ ማሰባሰብ እኮ ነው የመጣሁት እኔ ለልጆች ገቢ አሰባስበሃል ብርሃን እኔ ጋር በጣም በደስታ አብረን እናሰባስብ በደስታ ልጆች ልሰራ ነው ይሄ ጎሎኛል እርዳኝ በደስታ ማንም ያውቀናል። እዛ ሀገር አዲስ አበባ ሀገር የሚኖር ሰው ሁሉም ሰው ያውቃል። ሰው ለመርዳት ያለን ፍላጎት ምን ያህል እንደሆነ ያውቃል። ስለዚህ ተመስገን ጥያቄን እስከ መጨረሻው መልስልሃለሁ። የሌሎች ሰዎች ጥያቄ ግን ስላለ አንተ በፈለከው ሰዓት ና አሁን ማታ አመሻለሁ ያለሁበትን ቦታ በስልክ እነግርሃለሁ። እስከሚገባ ድረስ አስረዳለሁ። ሚዲያ ላይ መውጣት ያለበትን ታወጣዋለህ። ስለዚህ የሌሎች ጥያቄዎች ብዙ ስላሉ የመጨረሻ አንድ ጥያቄ ልስጥህና እኔና አንተ አብቅተን ሌሎችን ደግሞ እናስገባቸው።
ትንሽ እዚች ላይ ትንሽ ለመጨመር ትንሽ ልጨምር አቶ ተመስገን። ምናልባት ይሄ ጥያቄ የእርስዎ ብቻ ሳይሆን ተመሳሳይ ጥያቄ ያላቸው ወይም በዚህ ጥያቄ ምክንያት ኮንፊውዥን የተፈጠረባቸው ሰዎች ካሉ ትንሽ ክሊር ለማድረግ ያክል ነው። ጥያቄው በአግባቡ እንደተመለሰ በጣም ይሰማኛል። ነገር ግን ምንድነው አንድ ጥያቄ በመጨረሻ ላይ ያነሱት የልብ ህሙማን ህፃናት መርጃ ማህበር ከኔ ጋር ግንኙነት የላቸውም ብሏል የሚል አነሱ። ሁለት የበጎ አድራጎት ድርጅቶች ሲቋቋሙ ወይም 10ም 20ም ሊቋቋሙ ይችላሉ። ተመሳሳይ ዓላማ ያላቸው ሊሆኑ ይችላሉ። አንዱ ለሌላው ሪፖርት የማድረግ ወይም አንዱ ከሌላው ጋር በጋራ የመስራት ግዴታ ግን የለባቸው። ከፈለጉ አብረው ሊሰሩ ይችላሉ። ካልፈለጉ ደግሞ በየራሳቸው መንገድ ሊሄዱ ይችላሉ። ምንም የሚከለክል ነገር የለም። በእኛ በኩል ግን የሚደረገው ምንድን ነው? ዓላማችን ተመሳሳይ ከመሆኑ የተነሳና እነኚህ ያሉ የሚባሉትም የልብ ህሙማን ህፃናት ቁጥራቸው እየተገለጸ ሁልጊዜ የሚነገረው ሁሉ አንድ ነው። የልብ ህሙማን ህፃናቱ የልብ ህሙማን ህፃናት መርጃ ማህበር አሳከማቸው፣ ሀርት ቱ ሀርት አሳከማቸው፣ ኢትዮ ኢስታንቡል አሳከማቸው፣ አቶ ብርሃን አሳከማቸው ወይም ሌላ ተቋም ቢያሳክማቸው ሁሉ አንድ ነው። ከአንድ ቦታ ነው የሚመጡት። ማንም ያሳክማቸው። ትልቁ ቁም ነገር የታማሚዎችን ቁጥር መቀነስና ለታማሚዎቹ የመድረሱ ጉዳይ ነው እንጂ እኔ ሳላቀው ከኔ ጋር ሳይተባበር እገሌ ይሄንን አደረገ የሚል ተቃውሞ የሚነሳ አይመስለኝም። እኔ አላቅም። አሁን ጉዳዩን እርሶ ስላነሱት ነው። በዚህ ደረጃ የሚነሳ ቅሬታ ሊኖር ይችላል ብዬ አላስብም። ሊኖርም አይገባም። ዓላማዬን የሚደግፍልኝ ሌላ የበጎ አድራጎት ተቋም ከመጣ በደስታ ለሱም እተባበረዋለሁ። እሱም ጋር ይሄንን አድርግልኝ ካለኝ አድርግለታለሁ። አቶ ብርሃንም ይሄንን ለማድረግ በጣም ዝግጁ መሆኑን አውቃለሁ። ከልብ እርካታና ደስታ የሚሰጠው ነገር የህፃናቱ ስቃይ የመቆሙ ጉዳይ ስለሆነ ማለት ነው። እኛ በነገራችን ላይ በሀገራችን ኢትዮጵያ እኛ በበርካታ እና በተለያዩ የማህበራዊ ጉዳዮች ብዙ ተሳትፎ የምናደርግ በህዝብ ዘንድም ከፍተኛ አመኔታና ከበሬታን ያገኘን እጅግ በጣም ጥሩ ኩሩ ኢትዮጵያውያኖች ነን። በእንደዚህ አይነት የሚያስጠረጠር ተግባር ላይ አንሰማራም፣ ተሰማርተንም አናቅም። ይልቁንም እንዲህ በሚያኮራ ለወገን ሊደረስ በሚገባ ጉዳይ ላይ በመድረስ የምንታወቅ ዛሬም ራሳችንን እንደዚህ ግንባራችንን ሰጥተን ለልመና ወገኖቻችንን ከስቃይ ለማዳን ለልመና ስራችንን ጥለን ውቅያኖስ አቋርጠን የመጣን ሰዎች ነን። ይሄ ተቋም ገንዘብ ሰብስቦ ለታሰበለት ዓላማ አላዋለም የሚባል ደረጃ ሳይደርስ በዚህ አይነት ጥርጣሬ መታየቱ በእውነት እጅግ በጣም ቅር የሚያሳይ ነገር ነው። ለእኔ አቶ ብርሃን ብዙ አልተሰማውም። ለእኔ ግን እጅግ በጣም ቅር አሰኝቶኛል። እኔ ምን ያህል ስራ ትቼ ምን ያህል ጉዳዮች ትቼ ለዚህ ጉዳይ ቅድሚያ ሰጥቼ ይህንን ሁሉ መንገድ አቋርጬ እኔ ትናንትና ጠዋት ከሌላ ሀገሬ ገብቼ ማታ ነው ተሳፍሬ ወደዚህ የመጣሁት። ይህንን ነገር ለማሳካት ካለኝ ጽኑ ፍላጎት በመነጨ ማለት ነው። በእንደዚህ አይነት ደግሞ ጥርጣሬ የሚያዩ ግለሰቦች ሲያጋጥሙ በጣም ግን የምኮራው ብዙ ሰው በእንደዚህ አይነት አያንም፣ ብዙ ሳይሆን መላው ህዝብ አያንም። በእንደዚህ አይነት በጣም የምንታወቅ ሰዎች ነን። እኛም በራሳችን በአገልግሎታችን እጅግ በጣም የምንኮራ ሰዎች ስለሆንን በእንደዚህ አይነት የምንሸማቀቅም አይደለንም። ከዓላማችንም የምንዛነፍ ሰዎች አይደለንም። በእጅግ በተጠናከረ ሁኔታ ከዚህ በላይ ነው አሁን እንደውም ይህንን አገልግሎት የምንቀጥለው እና በጣም አዝኛለሁ። ለምን ጠየቁ አልልም። ጥያቄው ቅንነት የተሞላው ከሆነ የተሰጠው ምላሽ እጅግ በጣም ከሚገባው በላይ በመሆኑ በዚሁ ብናቆመውና ወደ በጎ ነገር ይልቁንም አቶ ብርሃን እንዳለው ወደ ማስተባበሩ ነገር ብንገባ በጣም የተሻለ ነው። ሀገራችንን፣ ወገናችንን፣ በስቃይ ውስጥ የሚገኙትን ህፃናት የምንጠቅመው በእንደዚህ አይነት አገልግሎት ላይ ተሰማርተን ወደፊት ካለን ነው። እኛ ጊዜም የለንም። ይችኑ ጊዜ ግን በእንደዚህ አይነት ጥያቄዎች ንትርክ ውስጥ ማጥፋታችን እጅግ በጣም ደስ አይለኝም። ለኔ የተጠረጠርንበት ነገር የለም። ከዚህ ቀደም የኋላ ታሪክ፣ መጥፎ ታሪክ የለንም። ገንዘቡ አልተሰበሰብም፣ ለበጎ ዓላማ አልዋለም አልተባለም። አስቀድሞ ግን በእንደዚህ አይነት ስጋት ላይ እርሶ መውደቆ በአንድ በኩል አዝኜሎታለሁ፣ በጣም ተሰቃይተዋል ማለት ይሄ ገንዘብ ተሰብስቦ ህፃናቱ ጋር አይደርስ ሲሆን የሚል ስጋት አድሮቦታል። በዚህ በጣም አዝኛለሁ።
እንደዚህ አይነት ስጋት ስላደረቦትና እንደው በጥርጣሬ ምክንያት ስለተጎዱ፣ በሌላ በኩል ደግሞ ጊዜያችን ለእንደዚህ አይነት ጥያቄዎች ምላሽ በመስጠት ስለባከነ አዝኛለሁ። በሁለት መንገድ እናመሰግናለን። የመጨረሻ አንድ ድል ስላልኩ አቶ ተመስገን እሷን ልስማና በኋላ ቀጠሮ እንይዛለን። እሺ፣ ወደ መጨረሻ ማጠቃለያ ነገር ካለ ማጠቃለያ ነው። አቶ መኮንን ከይቅርታ ጋር ጥያቄ መጠየቅ መጠርጠር አይደለም፣ የሚያናድድም ኢሞሽናል የሚያደርግ ነገር አይደለም። ስለዚህ ገንዘብ ለማሰባሰብ የመጣ ድርጅት ጥያቄ ለምን በዚህ መልኩ ተጠረጠርን? የጥርጣሬ ጥያቄ አልተነሳም። እዚህ ጥያቄውን ቪዲዮውን መልሳችሁ ማየት ትችላላችሁ። ይሄ እንዴት ነው የምታውሉት? እንደዚህ ነው አንድ ኦነር ነው ምናምን መሰል ጥያቄ እንጂ የጥርጣሬ ይሄን ያህል ኢሞሽናል የሚያደርግ ነገር የለም። ምክንያቱም የሚሰበሰበው ገንዘብ ከህዝብ ነው፣ ከኢትዮጵያውያን ነው፣ ለኢትዮጵያውያን። ስለዚህ ኢትዮጵያውያን ጥያቄ ስለጠየቁ አሁን የእርሶ ንግግር ትክክል አይደለም። ምን የሚጠይቁ ለምን ተጠየቁ? አሁን ወደ ዲያሎግ ሳንገባ ብዙ ተመልካች ስላለ ጥያቄም ስላለ አንተ ጥያቄና እኔ የሆነ ነገር የኔ ጥያቄ እንጂ እንደ ጥርጣሬ ያነሳሁት ነገር የለም። ለምን ጥያቄ ጠየቅ ከሆነ አም ሶሪ በዛ ስህተት ከሆነ ይጠይቁ። እኔ ለምን ጠየቁ አላልኩም። በጣም አዝናለሁ። ጊዜውን በእንደዚህ አይነት ጥያቄዎች ባናባክነው ለማለት ነው። ጥያቄውን በጣም እደግፋለሁ፣ ግን ጥያቄው በቅንነት ከሆነ ብዬ ነው የመለስኩት። በጥርጣሬ ከሆነ ደግሞ ብዬ በሁለት አማራጭ። በቅንነት ከሆነ የተሰጠው ምላሽ በቂ ስለሆነ በእንደዚህ አይነት ብንዘጋው ይሄን ጉዳይ የመጨረሻውን ጥያቄ አቅርበ ደግሞ እንዝጋ። እኔ የምፈልገው አንተ ነገ አብረኝ እንድትቆም ነው። ችግር የለም። እኔና አንተ ስናወራ ምናልባት አንድ ጻልኝ ሞቶ ሊሆን ይችላል። ፈጣሪ ምስክሬ አንድ ህፃን ልጅ በዚህ መካከል አንድ ነገር ሆኖ ሊሆን ይችላል። ነገ አብረን ካልቆምክ ግን አዝናለሁ። እኔ የምመልስልህ በቅንነት ነው። የሁለታችንም ልቦና ፈጣሪ ያውቀዋል። አንተም ጥሩ ልጅ ስለሆንክ ጥያቄ ጠየቅኩ ብዬ ነው የወሰድኩት። እኔ ይሄ ሊያደርገው ነው የሰው ብር ሰብስቦ ማለት ትክክል ነው። ፋውንደር በስራችሁ ነው፣ ሆስፒታል ባለቤቱን ሰው ሊበላው ከዚህ ሰብስቦ ዛሬ ያደርገኝ ማለት ትክክል ነው። በቃ እንኳን ጠየቀኝ። ለምን መሰለህ ባጠየቀኝ ሰው ያማኝ ይኖራል ማለት ነው። ስለዚህ ይሄን አፕሪሺየት አድርጌያለሁ። ግን እንዴት ልጆች እናሳክም? እኔ እናንተ ያነሰ ይቅርታ ከሆነ ተገናኝተን ይቅርታ ጠይቃለሁ። ይቅርታ መጠይቅህ ስለታመሙት ልጆች ብዬ ነው ይቅርታ መጠይቅህ። ስለዚህ ግድ የለህም፣ በደንብ አስረዳሃለሁ። ያንተ ይሰማል፣ የኔ አይሰማም። ኦኬ እሺ፣ እየተሰማኝ አቶ ብርሃን ሌሎች ሰዎች ጥያቄ እንዲጠይቁ እድሉን ልስጣቸው። ሌሎች ገብተው እንዲጠይቁ እንገናኛለን። አይሰማም? ተሙ ይሰማል? ሁሉም ሰው እየሰማ ነው? ጋይስ አንድ ብላችሁ ጻፉ። እየተሰማችሁ ቼክ አድርገው። አንድ ብላችሁ ጻፉ የሚሰማ ከሆነ። ይሰማል በደንብ ለሁላችንም። አሁን አይሰማም? ተመስገን። በቃ ሌሎች ሰዎች ጋር ምንም ድምጽ የለም። ይሰማችሁ አላውቅም። ሌሎች ሰዎች ጋር ሌሎች ይጠይቁ። አይሰማም? ይሰማል።